ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ሸዋ፣ ወሎና ምስራቅ ጎጃም ይወስደናል። ይህ ምንድነው? የብልጽግናው ኃይል ምንም ጦርነት በሌለበት በምስራቅ ጎጃም በባሶ ሊበን ድሮኖችን አሰማርቶ የበርካታ ንጹሃንን እንስሳቶችንና ቤታቸውን አፍርሷል። በሸዋም በኤፍራታና ግድም ወረዳ ከ20 በላይ ንጹሃንንና ቤታቸውን በድሮን በመድፍና በቢኤም አውድሟል። ከ20 በላይ ንጹሃንን ገድሏል። ከብት ንብረታቸውንም አውድሟል። በደቡብ ወሎም እንደዛው በደቡብ ወሎ በወግዲ ወረዳ ከ100 በላይ ንጹሃን በጨፍጫፊው ስራ ተጨፍጭፈዋል። ንብረታቸው ከ40 በላይ የአባወራ ቤቶች ወድሟል። ከ40 በላይ የአባወራ ቤቶች ወድመዋል። በወግዲ ወረዳ ደቡብ ወሎ ብቻ ከ40 በላይ የአባወራ ቤቶች ወድመዋል። መኖሪያ ቤቶች ማለት ነው። በርካታ እንስሳቶች አብረው ተቃጥለዋል። ከ100 በላይ ንጹሃን ተገድለዋል። ይህ እንስሳት ጨምሮ ተዘርፎ ተወስዷል። በተለይ በሰሜን ሸዋ ኤፍራታና ግድም ወረዳ ከኦሮሚያ ክልል ልዩ ዞን ከሚሉት ጋር ነው እንግዲህ እና ከኦሮሚያ ገዳ ኮማንዶ ከሚሉት ጋር ነው አብሮ የዘራፊው ሰራዊት የመከላከያ ሰራዊት ተብሎ የገባውና በርካታ ተዘርፎ ወደ ኦሮሚያ ክልል ተወስዷል።